ከአንደበታችን የሚወጡ አዋጆች በጣም ኃይል አላቸው። እኔ እድለቢስ ነኝ ደጋግማ ነው ይሄን የምትለው አንዷ። እኔ ገድ የለኝም ገደቢስ ነኝ። እኔ እግሬ እርጥብ አይደለም እኮ በቃ የሚሄድበት እኮ ነው የሚበላሸው። እኔ እግሬ እኮ እርጥብ አይደለም። እናት ያዘነችበት ልጅ አይተሽ ታውቂያለሽ? እናቱን ሲያስለቅስ ያደገ ሲያድግ በጣም ከባድ ነው የሚሆነው። አንቺ ቆንጆ ነሽ፣ አንቺ ውብ ነሽ፣ እወድሻለሁ፣ እኔ በፍቅር አምናለሁ። እናትሽ ቆንጆ፣ አባትሽ ቆንጆ፣ እህቶችሽ ቆንጆ፣ አንቺ እንዴት ነው ፉንጋ ይሆንሽው ይሏታል። አንዲት ልጅን ለፍቅር ጥያቄ ጠየቃት። ከዛ አንደኛ በጣም አዋረደችው። ከዛ ከጓደኞቿ ጋር ከሴቶች ጋር ሆነው ደግሞ በጣም ሳቁበት። አሟርተው ያውቃሉ ሰዎች እኔ ላይ አይ በቃ እሱ እንትን ብሏል እንደዚህ ነው ምናምን እግዚአብሔር ይቀጣዋል ብለው ያውቃሉ። ዝም ብሎ እንደዚህ መንፈሳዊ አካባቢ። ከዛ እኔ ደግሞ ያንን ገለብጠዋለሁ። ምን ይሆኝ ነው ሰብረዋለሁ። የአንድ ጊዜ ሳይሆን የህይወት ዘመናችንን እድል ፈንታ ሊወስን የሚችል ጉዳይ ነው። አሁን ለምሳሌ ወላጆች ልጆቻቸው ላይ የሚናገሩት ነገር የልጆቻቸውን ህይወት የሚወስን ሊሆን ይችላል። ኮንፌስ የምናደርገው ዲክሌር የምናደርገው በልጆቻችን ላይ የምናውጀው ነገር በራሳችንም ላይ የምናውጃቸው ነገሮች የአንድ ጊዜ ሳይሆኑ የላይፍ ታይም ኮንሲኩዌንስ የህይወት ዘመን ውጤት አላቸው። ከአንደበታችን የሚወጡ አዋጆች በጣም ኃይል አላቸው። ለምሳሌ በእኛ አገር ሰዎች በራሳቸው ላይ የሚያውጇቸው አዋጆች አሉ። እኔ እድለቢስ ነኝ ትላለች። እኔ እድለቢስ ነኝ ደጋግማ ነው ይሄን የምትለው አንዷ። እኔ ገድ የለኝም ገደቢስ ነኝ። እኔ እግሬ እርጥብ አይደለም እኮ በቃ የሚሄድበት እኮ ነው የሚበላሸው። እኔ እግሬ እኮ እርጥብ አይደለም። ያኛው ደግሞ እኔ ሰው አይወደኝም እኮ ሰው አይወደኝም፣ በፍጹም ሰው አይወደኝ ይላል። ሰው አይወደኝም እኔ መቼ ይሳካልኛል ብለሽ ነው? እኔ እኮ አይሳካልኝ የኔ ነገር መቼ ይሳካል ብለሽ ነው? አይሳካም፣ ፍጹም አይሳካም። ለኔ ሲሆን ነገር ሁሉ ይጠማል እኮ ሁሉ ጊዜ ነው እኮ ነገር የሚጠመው። ለኔ ሲሆን ሁሌ ነገር እንደጠመመብኝ ነው ይላሉ። ከዛ ምን ይሆናል? እውነትም ገደቢስ ትሆናለች፣ እውነትም እድለቢስ ትሆናለች፣ እውነትም ሰው አይወደውም፣ እውነትም አይሳካለትም፣ እውነትም ነገር ይጣመምበታል። ማን ይሄን ያወጀበት? ራሱ በአንደበታችን የምንናገረው ነገር አምነን የምንናገረው ነገር በተለይ በልባችን አምነን የምንናገረው ነገር በህይወታችን አፌክት ያደርገናል። እኔ እድለቢስ ነኝ፣ እኔ አይሳካልኝም፣ እኔ ሰው አይወደኝም፣ እኔ ጠማማ ነው እድሌ፣ እኔ ማይሆን ምል ከሆነ ጠማማ ይሆናል እድሌ፣ አይሳካልኝም፣ ሰዎች አይወዱኝም፣ የተናገርኩት ነው የሚሆነው። ይሄ ድል በደንብ ማወቅ አለብን። በልጆቻችንም ላይ የምንናገረው ነገር እንደዛው ነው። በራሳችን ላይ እንናገራለን። አይሽ ፍቅር ወላጆች ልጆች ላይ ስልጣን አላቸው ከፈጣሪ የተሰጠ። እኔ ልጆቼ ላይ የምናገረው ነገር እጅግ በጣም ወሳኝ ነው። እንደ አባት በልጆቼ ላይ የምናገረው ነገር በጣም ወሳኝ ነው። ልጆቻችን ምን እንላለን? ሰዎች ምን ይላሉ? ይሄ በስልጣኑን የምታየው መቼ መሰለሽ? እናት ያዘነችበት ልጅ አይተሽ ታውቂያለሽ? እናቱን ሲያስለቅስ ያደገ ሲያድግ በጣም ከባድ ነው የሚሆነው። በስቃዩን ነው የሚያየው። እኔ በህይወት ዘመን አይቻለሁ እናት ያለቀሰችባቸው ሰዎች ትላልቅ ከሆኑ በኋላ ዘመናቸው በስቃይ ነው የሚያልፈው። እናት አትዘን እና እናት በተለይ አልቅሳ ከረገመችውማ በጣም ከባድ ነው። ስልጣን አላት፣ የመባረክ የመርገም ስልጣን አላት እናት እና በትክክለኛው መንገድ ማለት ነው። አሁን ልጁን ይሄ አይረባም፣ ይሄ እኮ የሚረባ አይደለም ይላል አባት። ይሄ የሚረባ እኮ አይደለም፣ የነከሌ ልጅ አታይም፣ ይሄ እኮ አይረባም ይለዋል፣ ይናገርበታል፣ ያውጅበታል። አትረባም ብሎ አዋጅ ያውጅበታል። ታያት እባክሽ እሷ ከንቱ ነች፣ እቺ እኮ ከንቱ ነች፣ እኔ እናንተና ልጆች ተመልከች፣ እናንተና እቺማ ከንቱ ማትረባ ነች ይላሉ። ከንቱነትን ታውጅባታለች እናቷ። ያንተን መጨረሻህን ባሳይ ምን ይሆን የምትሆነው? እንደው አንተ ምን ይሆን የምትሆነው አንተ እንደ አንተ መጨረሻ ባሳይ ይሏቸዋል ልጆቻቸውን። በጣም ከባድ ነው። እሱ ትምህርት አይገባውም።
መቼም ትምህርት አይገባህም አንተ ምንም አይገባህም በቃ ብትተው ነው የሚሻለው ይላል ወላጅ ልጆቹ ላይ በኃይል ዴንጀረስ ነው ከዛ ማለት እሱ ደንቆሮ ነው ይላሉ እነዚህ በልጆች ላይ የታወጁ አዋጆች ናቸው ይሰራሉ አባት ሲናገራቸው ይሰራሉ እናት ሲናገራቸው ልጁ አድጎ ራሱ ካልሰበራቸው በስተቀር እነዚህን አዋጆች በሌላ አዋጅ እስካልቀየራቸው ድረስ በጣም ከባድ ነው እና ልጆቹ ምን ይሆናሉ የማይረቡ መጨረሻቸው የማያምር ትምህርት የማይገባው አባትየው ያለው ነገር ልጁ ላይ ይሆናል እናትየው ያለችው ነገር ልጇ ላይ ይሆናል ስለዚህ ከአንደበታቸው የሚያወጡትና የሚያውጁት ነገር በጣም ወሳኝ ነው አሁን ኳንተም ፊዚክስ ነው የሚባለው ኳንተም ፊዚክስ የሚነግርሽ ምንድነው ቶት ራሱ ሐሳብ ራሱ ኢነርጂ ነው ስለዚህ አእምሮ ውስጥ ያለ ሐሳብ ኢነርጂ ነው ያንን ሐሳብ ባንደበቴ በቃላት ሳወጣው the same ኢነርጂ ነው የሚወጣው ኔጌቲቭ ኢነርጂ ሊሆን ይችላል ባንደበቴ ይወጣል ፖዚቲቭ ኢነርጂ ሊሆን ይችላል ባንደበቴ ይወጣል ኃይል አለው ኔጌት ካልተደረገ በስተቀር ለምሳሌ ይሄ ልጅ የተነገረበትን ኔጌቲቭ ቃላት በፖዚቲቭ ቃላት ማጥፋት ይችላል በኔጌቲቭ በፖዚቲቭ ይጠፋ የለም እንደዛ ማድረግ ይችላል ያ እስካልሆነ ድረስ ግን ይሰራበታል ያን ለዛ ነው ኃይል ስለሆነ ቃላት ኃይል ስላላቸው ሄደው ያለማሉ የሰውን ህይወት ሄደው ደግሞ ሊያጠወልጉ ይችላሉ አሁን አንድ በጣም ኢንትረስቲንግ ጥናት አለ ያከራክራል ሰዎችን አከራክሯል ግን ዶክተር ማሳሩ ኢሞቶ የሚባል ጃፓናዊ ነው የሰራው እና ለ20 ዓመት ጥናት አድርጓል ለ20 ዓመት ውሃ ላይ ያጠና ነው ከንጹህ ውሃ ይወስድና በረዶ ያደርግና በዳርክ ፊልድ ማይክሮስኮፕ ያያል ክሪስታሎችን ያያል የሚሰሩ ክሪስታሎችን ያያል ከቆሸሸ ውሃ ደግሞ ይወስድና አሁንም በማይክሮስኮፕ በረዶ ያደርግና ከዛ በኋላ በማይክሮስኮፕ ያያል በኋላ the hidden message in water የሚል መጽሐፍ ጻፈ ውሃ ውስጥ ያለ ስውር መልእክት ብሎ መጽሐፍ ጻፈ እና የኒውዮርክ ታይምስ ቤስት ሴለር ነበር በጣም የተሸጠ መጽሐፍ እሱ ምንድነው ያለው የሰራው ጥናት መጀመሪያ ውሃው አለ ውሃውን ያስቀምጥና ሙዚቃ ይከፍታል ለምሳሌ ክላሲካል ሚውዚክ ይከፍታል የሞዛርት ምናምን አይነት ሙዚቃ ይከፍታል እዚህኛው ውሃ ላይ እዛኛው ውሃ ላይ ደግሞ የማግስቱ ወይ ቆይቶ ደግሞ ሌላ አይነት ይሄ ሄቪ ሜታል የሚባል የሚረብሸው አለ እንደሱ አይነት ሙዚቃ ይከፍታል ሁለቱንም በረዶ ያደርጋቸዋል በረዶ ካረጋቸው በኋላ በማይክሮስኮፕ ያያቸዋል ክሪስታሎቹን ይሄ ክላሲካል ሚውዚክ የተከፈተለት ውሃ እሱን የከፈተለት ውሃ በጣም የሚያምሩ ክሪስታሎችን ይሰራል ያኛው ደግሞ ሮክን ማነው ሄቪ ሜታል የተከፈተበት እነዛ ከባድ እንትኖች አሉ አይደል እሱ የተከፈተበት ደግሞ በረዶ አድርጎት ክሪስታሉን ሲመረምር ክሪስታሉ ስብርብር ያለ የሚያስጠላ አሁንም እነሱንም ያሳያል ስለዚህ ሚውዚክ በውሃው ክሪስታሎች ላይ ያለውን ተጽዕኖ ያሳያል ይሄ ክላሲካል ቆንጆ ሙዚቃ የሚያገኘው ውሃ የሚያማምሩ ክሪስታሎች ሲሰራ ያኛው የሚረብሸውን ሚውዚክ የተለቀቀበት ውሃ ደግሞ የሚያስጠሉ የተሰባበሩ ይሰራል በጣም አስገራሚ ይሄ ብቻ አይደለም ጸሎት የተጸለየበት ውሃ እንግዲህ አሁን እሱ ጃፓኒዝ ነው እና አንድ ውሃ ጸሎት ሲደረግበት ውሃው ላይ ሲጸለይበት ከዛ በኋላ የተጸለየበት ውሃ በረዶ እንዲሰራ አድርጎ ክሪስታሎቹን ስታያቸው እንዴት እንደሚያምሩ ማመናት አሁንም ያሳይልናል ከዛ ደግሞ ጸሎት የተባረከ ውሃ የተጸለየበት ውሃን እንደዚህ ያሳያል ከዛ ደግሞ ደግማን የተደረገበት ውሃ ደግሞ ዝም ብሎ ከርስ የተደረገ እሱን ደግሞ ሲያስጠሉ ክሪስታሎቹ በጣም ነው የሚገርሙ እነዚህን ሰራና ከዛ ንግግሮችስ ብሎ አሰበ ንግግር ቃላት በውሃው ላይ ተጽዕኖ አለው ወይ ብሎ አጠና አሁን ውሃውን ያመጣና ያስቀምጣል ከዛ አንዳንድ ቃላቶች ለምሳሌ I love you አንቺ ቆንጆ ነሽ አንቺ ውብ ነሽ እወድሻለሁ
እኔ በፍቅር አምናለሁ የሚሉ ቃላቶች የአፕሪሺዬሽን፣ የፍቅር፣ የአድሚሬሽን ቃላቶች ይናገራል ውሃው ላይ ወይም ደግሞ ይለጥፍበታል። አይ ላቭ ዩ የሚል ጽሁፍ ይለጥፍበታል ውሃው ላይ። ይሄን እንዲያደረገ አይደለም። እዚህኛው ላይ ደግሞ አይ ሄት ዩ ልገልህ እፈልጋለሁ፣ በጣም ነው ምጠላህ የሚል ቃል ይናገርበታል ውሃው ላይ ወይም ይለጥፍበታል። አሁን ፋይንዲንጉን ብትመለከች በጣም ያስገርማል። እዚህ ጋር ወድሻለሁ፣ ፍቅር ነው፣ ደግነት ምናምን ቆንጆ ቃላት የተነገሩበት ውሃ በረዶ ሆኖ ክሪስታሎቹን በማይክሮስኮፕ ሲያቸው በጣም የሚያማምሩ ክሪስታሎች ናቸው። ይሄኛው ደግሞ ጠላሃለሁ፣ ልገልህ እፈልጋለሁ፣ በጣም ነው ማንምት የንዴት የጥላቻ ምናምን የተነገረባቸው ደግሞ ስብርብራቸው የወጣ በጣም ዳርክ የሆኑ ምን እንደሆኑ እንኳን የማትለያቸው አይነት ሆኖ ያሳያል። እንግዲህ እኛ የተሰራ ነው ከውሃ ነው አይደለም? ቃላት ከአንደበት የሚወጡ የፍቅር ቃላት እንደዛ ማሳመር ይችላሉ። ከአንደበት የሚወጡ የጥላቻ ቃላት ደግሞ እንደዛ ማበላሸት ይችላሉ። ስለዚህ ኮንክሉዥኑ ምንድን ነው? ከአንደበታችን የምናወጣቸው ቃላቶች፣ የምንሰማቸው ቃላቶች እኛ ላይ ያን ያህል ተጽዕኖ አለባቸው ማድረግ ይችላሉ። ምክንያቱም እኛ የተሰራ ነው ከውሃ ነው። 67% ውሃ ነን። ስለዚህ ውሃችን ላይ የምትናገሪው አሁን ለዚህ ነው በራሳችን ላይ የምናወጣቸው አዋጆች፣ በራሳችን ላይ የምናገራቸው ዝም ብዬ እኔ ማልሳካልኝ ነኝ፣ እኔ ማረባ ነኝ፣ እኔ እድለቢስ ነኝ፣ እኔ ምን እያልኩኝ ከተናገርኩ እኔ ላይ የሚያመጣውን ተጽዕኖ ይሄ። አሁን ይሄ ጃፓናዊ ሳይንቲስት ዶክተር ማሳሩ አንዳንዶች ሲዩዶ ሳይንቲስት ነው ይሉታል፣ ቢዝነስማን ስለሆነ ግን ኢንትረስትድ ስለሆነ ነው 20 ዓመት ያጠናው። ሌሎች ደግሞ ይቀበሉለታል፣ በጣም ተደንቀው ነው። ለዚህ ነው መጽሐፉ በሚሊየንስ የተሸጠው። እና ስታስቢው ግን በጣም አስገራሚ ነው። እኛ ከሚገባን በላይ ቃላቶች ኃይል አላቸው። በጣም መስበር ይችላሉ፣ በጣም መጠገን ይችላሉ። በራሳችን ላይ የምናውጃቸው ነገሮች፣ የምናገራቸው ነገሮች ኃይል አላቸው። በጣም ከመጠን በላይ ኃይል አላቸው። እና ዛሬ ማድረግ የምንፈልገው ምንድን ነው? የምናውጃቸው አዋጆች እንዲስተካከሉ በራሳችን በልጆቻችን ላይ። እኔ አሁን ዘመዶች እሰማለሁ። ዘመድ ይመጣል፣ አክስት አጎት ይመጣል። አክስት አጎት ይመጣና እንዴ አንቺ እናትሽ ቆንጆ፣ አባትሽ ቆንጆ፣ እህቶችሽ ቆንጆ፣ አንቺ እንዴት ነው ፉንጋ የሆንሽው ይሏታል። በመጡ ቁጥር አክስትየው ይሄንን ይሏታል። ትስቃለች። እሷ ግን የሚያመጣባት ተጽዕኖ ግን ቀላል አይደለም። እኔ የምለው አባትህ ረጅም፣ እናትህ ረጅም፣ ወንድሞችህ ረጅም፣ አንተን ምንድነው እንደዚህ ያሳጠረህ ይለዋል። አጎትየው መጥቶ ምን እያደረገ እንደሆነ አያውቅም። እንዴት እየጎዳው እንደሆነ ሰልፍ ኮንፊደንሱን፣ የወደፊት ሰልፍ ኮንፊደንሱን እንዴት እየገደለው እንደሆነ አያውቅም። ጭንቅላት ውስጥ ይሄ ልጅ ስቆ ግን ሳብኮንሽስሊ በቃ ኮንፊደንስ እንዲያጣ ነው የሚሆነው። በልጆች ብቻ አይደለም፣ ትዳር ጓደኞች። እኔ የማውቀውን ነገር ልንገርሽ፣ በደንብ ማውቃቸው ቤተሰቦች ናቸው። እና ሲጣሉ ሁል ጊዜ ሚስት ምን ትለዋለች? አንተ አእምሮህ ጤነኛ አይደለም ትለዋለች። በተጣሉ ቁጥር ነው የምትለው። አእምሮ እኔ እኮ ነግሬሃለሁ፣ አንተ እኮ እብድ ነህ፣ አእምሮህ ጤነኛ አይደለም። ደጋግማ ነው የምትለው። አንተ እብድ ነህ፣ አእምሮህ ጤና አይደለም፣ ነግሬሃለሁ እኔ። ጠንክራ ነው ደግሞ የምትለው። በኋላ ምን ሆነ? አእምሮን ታመመ። ባልየው አእምሮን ታመመ። አማኑኤል ገባ። ሺ ቶልድ ሂም ደጋግማ ነው የነገረችው። አንተ እብድ ነህ ብላ፣ አንተ አእምሮ በሽተኛ ነህ እያለ ደጋግማ ነግረዋለች። ታመመ ሰውዬው። አክቹዋሊ ቆይቶ ሞተ ራሱ። ቃላት ይገላሉ። ቃላት የአእምሮ በሽታ ያመጣሉ። ቃላት እስከ ሞት ድረስ ያደርሳሉ። እኔ ይሄንን ስቶሪ በደንብ ነው የማውቀው፣ ምክንያቱም ልጁን አውቀዋለሁ። ልጁን በደንብ አውቀው ነበር እና ሲታመም ሁሉ አገኘው ምናምን ብለውኝ ውጭ ነበርኩኝ እንጂ ላገኘው አልቻልኩም። ግን ደጋግማ ነግራው ነው። ሚስቱ ወፍራ እንግዲህ ልጆች ወልዳ ነው የወፈረችው አይደል? የራሱ ልጆች እኮ በማህፀኗ ተሸክማ ነው የወለደች። ኧረ እባክሽ አንቺ ቀንሺ ይላታል ደጋግሞ። ኧረ እባክሽ ቀንሺ፣ ደም ብዛት ነው የሚይዝሽ፣ ስኳር ነው የሚይዝሽ ይላታል። በየጊዜው
ቀልድም እየመሰለው መጫወታም እየመሰለ አንቺ በጣም ፍሬሻል እኮ ኧረ ቀንሽ እባክሽ በቃ ደም ብዛት ነው አንቺንም የሚይዝሽ ስኳር ነው የሚይዝሽ ይላታል። ከተወሰነ ዓመት በኋላ ደም ብዛት አላት፣ ስኳር አላት። ባሏ የሚናገረው ነው። ደጋግሞ የነገራት ነው። ኃይል አለው። አንድ ልጅ እኔ የማውቀው ሌላ ሰው አንድ ጊዜ የኮሌጅ ተማሪ ሆኖ አንዲት ልጅን ለፍቅር ጥያቄ ጠየቃት። ከዛ አንደኛ በጣም አዋረደችው። ከዛ ከጓደኞቿ ጋር ከሴቶች ጋር ሆነው ደግሞ በጣም ሳቁበት። መልካም ደስ የሚል ሰው ነው። ሳቁበት፣ አሾፉበት፣ ተናገሩት። አንተ እኮ እንዲህ ነህ አሉት ምናምን። ሰውየው አሁን 65 ዓመቱ ነው። ሚስት አላገባም። ሴት ለፍቅር ጥያቄ መጠየቅ ሞቱ ነው፣ ጭንቀቱ ነው። ምንድነው የሆነው? እዛ ጋር ዩኒቨርሲቲ መጀመሪያ ተማሪ ሆኖ የሞከራት ሴት የፍቅር ጥያቄ ያቀረበችለት ሴት የተናገረችው ቃላቶች ከዛ ባገኙት ቁጥር ደግሞ በግሩፕ ሆነው ሴቶቹ እሱን የተናገሩት ቃል አድርጎበት አሁን ሴትን ለፍቅር ጓደኝነት ለመጠየቅ አይችልም። 65 ዓመቱ ላይ ሆኖታል። አላገባም። አለማግባቱን ታዩ እንደው ጮኛም ኖሮትም አያውቅ። ስለዚህ ይሄን ያህል ኃይል ካለው ቃላት ይሄን ያህል ኃይል ካላቸው እንዴት መጠንቀቅ አለብን? ሰዎችን እንዳንጎዳ፣ ከዛ ደግሞ እኛም ደግሞ እንዳንጎዳ። ሰዎች አንዳንድ ነገር በሚነግሩበት ጊዜ ሰብረዋለሁ እኔ አንዳንድ ነገር ሲናገሩ አሟርተው ያውቃሉ ሰዎች እኔ ላይ አይ በቃ እሱ እንትን ብሏል እንደዚህ ነው ምናምን እግዚአብሔር ይቀጣዋል ብለው ያውቃሉ። ዝም ብሎ እንደዚህ መንፈሳዊ አካባቢ። ከዛ እኔ ደግሞ ያንን ገለብጠዋለሁ። እኔ ሆኜ ነው ሰብረዋለሁ። እንትን ነው ይሞታል ሲሉ እኔ በህይወት እኖራለሁ እላለሁ። አይ እድሜው አጭር ነው ካሉ እኔ 90 ምናምን ድረስ ነው እንደው ምን ኖረው እላለሁ። እንደው አስረዝመዋለሁ እስከ 91 ዓመቴ እኖራለሁ እላለሁ። ዝም ብለው ከመሬት ተነስቶ አሞታል እኮ ምናምን ካሉ ኧረ እኔ ጤነኛ ነኝ ብዬ አውጃለሁ። አዋጅን በአዋጅ ታውጃለሽ፣ ንግግርን በንግግር ትሰብሪያለሽ። ምክንያቱም ሰዎች የሚናገሩት ነገር ኃይል ስላለው ካልሰበርሽው ከነሱ የወጣውን ኔጌቲቭ ጠማማ ንግግሮች፣ አሉታዊ ንግግሮች አንቺ ደግሞ ፖዚቲቭ በሆኑት ለውጠሽ ትሰብሪያለሽ። ይቻላል እንደዛ ኢነርጂን በኔጌቲቭም በፖዚቲቭ ማጥፋት ትችላለሽ። እና እኔ አንዳንድ ነገሮች ሲነገሩብኝ ዝም ብዬ አላይም፣ ሄጄ በተቃራኒው ሰብረዋለሁ። ያላሰብኩት እንደውም ያሳስቡኛል። እና እንደዛ መደረግ አለበት። በተለይ ለወላጆች ማውራት አለብን። ልጆቻችሁ ላይ ማይሆን ነገር አትረባም፣ አትረቢም፣ አትጠቅሚም፣ እንደዚህ ነሽ፣ ዘመድ እየመጣ አንቺ ፉንጋ ነሽ፣ ባሪቾ ቅጽል ስም ማውጣት፣ ታላላቅ ወንድሞች ታናሽ ወንድማቸውን በማይገባ ቃላት በብሽሽቅ ምን ያህል እየገደሏቸው እንደሆነ ያውቁ። ስለዚህ እሱን በጣም ማሳሰብ እንፈልጋለን።